አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? አሁን ያለሁበት ሁኔታ ማለት ነው እንደዚህ ነው። በቃ እየጨፈርኩ ማለት ነው። በጣም ደስ ብሎኛል። ሲጀመር ማለት ነው ሀይሚዬና ብሩኬ እንኳን አይደለም ለአንድ ቀን ለሁለት ቀን ለሶስት ቀን ከዛም በላይ ይቀርና ለሰዓታት እንኳን ሲለያዩ እንዴት እንደሚነፋፈቁ ምናምን ነግረውናል እነሱም። እናም ደግሞ እኛም እያየነው ነው። ገባችሁ? አይናቸው ላይ እንዴት ነው ፍቅራቸው አይነበብም ውዶቼ? ይሄን የመሰለ ፍቅር ይሄን የመሰለ ፍቅር እኮ ነው ሰይጣን እየገባ የሆነ ካላ እንደፈረስኩ የሚለው ሰይጣን አባቱ ባናቱ ይተከል። ሲጀመር ሀይሚዬና ብሩኬ አልተጣሉምም አይጣሉምም። በቃ እንዴ ይሄን የመሰለ ፍቅር የኔ አበባዎች እንዴት አባታችሁ እንደምታምሩ እኮ እና ብቻ ይመቻችሁ። በጣም ደስ ብሎኛል። እንኳን ደስ ያላችሁ ሁላችሁም። እና ብሩኬ ደግሞ ማለት ነው ትንሽ ሪያክት አታረግም ነበር? እንዴት ነው ልክ ስትገባ ምናምን ማለት ነው እንዴት ብሎ ምናምን ነገር እያልክ ማለት ነው። ብቻ ግን የሆነ የድንጋጤ እንትን የለም እንዴት የሚለው ነገር በቃ በግርምት ምናምን ነበረ። ይሆናል አይደለም የሚያደርገው ነገር ሁሉ ጠፍቶበት ነበር። አይ ለማንኛውም የሚመቻችሁ የምር ደስ ብሎኛል። ከዚህ በኋላ ናቲ ያላችሁን ነገር ተግባር ላይ መዋል አለባችሁ። ማዳመጥ ብቻ ሳይሆን መተግበር መቻል አለባችሁ። ግን ደግሞ ካልተገበራችሁት የናቲን ምክር ወይም ደግሞ የእኛንም ሆነ የተለያዩ አጠገባችሁ ያሉት ሰዎችን ምክር ሰማችሁ እንጂ አላዳመጣችሁም ነበር ማለት ነው። ያዳመጠ ሰው በቃ አይደለ አእምሮ ውስጥ ይቀረጽና ያን ነገር ለመተግበር ይታገላል። ገባችሁ? ግን መስማትና ማዳመጥ በነገራችን ላይ ይለያያል አይደለ? እና ከሰማችሁ ሰማችሁ ማለት ይሄ እንዴት ነው ውስጣችሁ አታስገቡትም። ዝም ብላችሁ ምናምን ነገር ትሉና ላሽ የምትሉት ነገር ነው። ይሄ ነው መስማት ማለት። ማዳመጥ ማለት ግን በቃ ቁጭ ብሎ በስነ ስርዓት ምናምን በደንብ ማዳመጥ። ከዛም በኋላ ያን ያዳመጠው ነገር ያስብና አዳሩ ምናምን በደንብ አእምሮ ውስጥ ያስቀምጠዋል፣ ውስጡ ያስቀምጠዋል። ገባችሁ? ከዛ ለመተግበር ይታገላል ማለት ነው። ስለዚህ አዳምጣችሁታል ብዬ አስባለሁኝ። የታላለቃችሁን ምክር መስማት ደስ ይላል። ትሰማላችሁም ደግሞ እናንተ። ሲጀመር እናንተ ምክር የሚያስፈልጋችሁ አይደለም። እንደው በስራው ባሳያችሁን ልክ ነው እንጂ አስተያየት ልስጥ ብዬ ነው እንጂ ማለት ነው። ሀይሚዬና ብሩኬ የትንሽ ትልቆች ናቸው፣ በጣም አስተዋዮች ናቸው ምናምን። እነሱ አያጠፉ ማለት አይደለም፣ ግን በዚህ ልክ ምናምን ትናንት እንደነገርኳችሁ የሚያስቸግሩ ልጆች ምናምን አይደሉም። እናም ደግሞ እስካሁን ድረስ እያደረጓቸው የነበረውም ደግሞ እነሱ ለእንትኑ ነው እንጂ ላይክ በሪያሊቲው ምናምን አይደለም። ገባችሁና አስተዋዮች ናቸው በጣም። እና ግን ምክሩ ደግሞ እንኳን አይደለም ለእነሱ ለእኛ ሁላ ይጠቅመናል። ገባችሁ? ትዳርም ውስጥ ላለም ሆነ ትዳርም ውስጥ ላልሆነ ለፍቅረኛም ሆነ ምናምን ለሁላችንም የሚጠቅም ነገር ነው። ሲቀጥል ደግሞ እነሱ ገና ልጆች ናቸው ማለት ገና ከዚህ በኋላ ብዙ ነገር ይጠብቃቸዋል። ከዛም ይጋባሉ ምናምን በቅርብ ጊዜ ውስጥ ጋብቻ ምናምን ያደርጉ ይሆናል። የዛኔ ትዳር ውስጥ ሲገቡ ደግሞ ምን ያክል ትምህርቶችን መውሰድ እንዳለባቸውና ትዳር ውስጥ ሲገቡ ደግሞ ነገሮችን ሁሉ ማስተካከል ያለባቸውን ነገሮች አስተካክለው እንዲቀጥሉ ይረዳቸዋል ማለት ነው። ገባችሁና በዚህ ሰዓት ብዙ ምክሮችን ብዙ ነገሮችን ማስተካከል ያለባቸው ሰዓት ነው አሁን ላይ እና በጣም ደስ የሚል ነገር ነው። በጣም ከተመቸኝ ነገር ደግሞ ከናቲ ማለት ነው ትዳር ውስጥ ሰው ሲገባ መቻቻል አለባችሁ ይባላል ብሏል። እውነት ነው። በሁላችንም መቻቻል አለባችሁ ምናምን እየተባልን ነው ያደግነውም። አሁንም የምንባለውም እንደዛ ነው። ግን ደግሞ ናቲ እንዳለው ከመቻቻል ይልቅ መቻልን የተመረጠ ነው ያለው ነገር በጣም ደስ ብሎኛል። እንዳለው እያንዳንዳችን የራሳችንን ኃላፊነት ከተወጣን ጸብ ምናምን ነገር የሚባለው ነገር ሊኖር ይችላል፣ ግን ይፈታል። ገባችሁ? ስንችል ነገሮች እየተስተካከሉ ምናምን ትዳራችን ዘለቄታ እንዲኖረው ፍቅራችን በጣም እንዲጨምር ያደርገዋል። ገባችሁና የናቲ ንግግር የዛሬው ይሄ መቻል ምናምን ነገር ላይ የተናገረው በጣም ተመችቶኛልና ትክክለኛም ነገር ነው። ገባችሁና ይሄ መቻቻል ምናምን ነገር እየተባልን ስናድግ ግን እንዴት ነው የሆነ ነገር እንትን ብለን እንደ እኔ ይሄን ሁሉ እያደረኩኝ እሱስ አይችለኝም እንደ የሚለውን ነገር እንጠብቃለን። ከሰው በጠበቅን ቁጥር ደግሞ እኛ እንጎዳለን። ገባችሁና ያለው ነገር በጣም ትክክል ነው። ስለዚህ ለሁላችንም ይሄ ትልቅ ትምህርት ነው። ናቲ ወንድማችን ይመችክ እና ከዚህም በኋላ እኔ ፍጹም ነኝ እኔ ጥፋት አላጠፋሁም ማለትም የለብንም። ጥፋታችንን ማመን መቻል አለብን። ትዳር ላይ እኔ ብቻ ነኝ ትክክል ብለን የምናስብ ከሆነ ከባድ ነው። ገባችሁ?
ሁሌ እሱን ብቻ ጥፋተኛ የምናደርግ ከሆነ ምናምን ይከብዳል እና ሁል ጊዜ ሰው ላይ ሳይሆን ጣታችንን መጠቆም ያለብን ራሳችን ላይም ደግሞ ማየት መስራት መቻል አለብን። ራሳችን ላይ ምንድነው ጥፋቴ ምናምን ብለን መጠየቅ አለብን። ጥፋታችንን ሲነግሩን ደግሞ አምነን ተቀብለን እሺ ይቅርታ፣ እንደው ጥፋት እንኳን ባይኖርብን ይቅርታ ችግር የለውም ይሄ ነገር ጥፋት መስሎ ከታያችሁ ይቅርታ፣ ወይም ደግሞ በቃ አጥፍቻለሁ ይቅርታ ማለት ትልቅነት ነው። ገባችሁ አይደለ? እንደዛ ሲሆን ነው ህይወትን ምትኖሩት እንጂ እኔ ትክክል ነኝ እኔ ምን አደረኩ አለ አይደለ በቃ እሱ እንደዚህ ያደርገኛል እሷ እንደዚህ ታደርገኛለች እኔ ግን እኮ ለሷ እንደዚህ ነኝ ምናምን እያልን ምንል ከሆነ ማለት ነው የራሳችንን ብቻ ንጹህ እያደረግን ምንሄድ ከሆነ ይሄ ከባድ ነው። ገባችሁና? የሰው አረዳድ ብዙ አይነት ነገር ስለሆነ ጥፋታችንን ከተነገረን ጥፋታችንን ማመን መቻል ወይም ደግሞ ይቅርታ መጠየቅ ራሳችን ደግሞ ካመን ደግሞ በጣም አሪፍ ነገር ነው። አሁን ብሩኬ ጥፋቱን አምኗል። ጥፋቱን ማመኑ ደግሞ ለሱ በጣም ትልቅ ነገር ነው። ይሄ አሁን ህይወት ላይ እንደዚህ ስትኖሩ ጥፋታችሁን ስታምኑ ደስ ይላል። በቃ ጥፋታችሁን አምናችሁ ይቅርታ ስትጠይቁ በጣም ትልቅነት ነው ይሄ ማለት ነው። እና ቅመምዬም ደግሞ አሁን ላይ በስከ መጨረሻ ባለችው እንትን እያለቀሰች ምናምን ቪዲዮ በሰራችው እኔም ጥፋተኛ ነኝ ምናምን እያለች እሷም ጥፋቷን አምና ተናግራለች። ግን በቃ ሁሉ ነገር ደግሞ ከረፈደ እንዳይሆንባችሁ ነገሮችን ቆም ብላችሁ ማሰብ መጀመሪያ በንግግር መፍታት ግልጸኝነት መኖር ብዙ ነገሮችን መማር ትችላላችሁ ብዬ አስባለሁ ከሀይሚዬና ከብሩኬ ማለት ነውና ማለት በቃ ግልጸኝነት ከሌለ የብዙሃን ትዳር በነገራችን ላይ እየፈረሰ ያለው ግልጸኝነትም አለመኖር ጭምር ነው። እና ግልጽ ሆናችሁ መነጋገር ምንም ነገር ከመወሰናችሁ በፊት ለባላችሁ ወይም ደግሞ ለሚስታችሁ ማማከር መቻል ይሄ ግዴታ ነው ትዳር ላይ ማለት ነውና እንደዛ መሆን መቻል አለባችሁ። በቃ አንዳችሁ ለአንዳችሁና የአንዳችሁን ድክመት ደግሞ አንዳችሁ ሽፍን ማድረግ እንደዚህ በቃና ብቻ ቦታው ላይ ስትሆኑ እኮ እናንተ ስሜታዊ ምናምን ልትሆኑ ትችላላችሁ። ግን ደግሞ ረጋ ብላችሁ ነገሮችን ማሰብ ጊዜ ወስዳችሁ ማሰብ መቻል ግድ ነው ማለት ነው። እና ያው እኔም ደግሞ በቦታው ስሆን ነው ያን ነገር እንትን እምለው ግን ደግሞ ያንን ነገር እንዲያደርግ አሁን ያልኩትን ነገሮች ሁሉ እንዲተገብር ፈጣሪ ይርዳኝ። እኔ አሁን ላይ ባለውበት አስተሳሰብ እንደዛ ነው የማስበው። ሌላውን ደግሞ ፈጣሪ ይጨመርበት ማለት ነው። እና ብሩኬና ሀይሚዬም ቅመምዬም ችግሮች ሲፈጠሩ ቁጭ ብለሽ ለመነጋገር እድል መስጠት መቻል አለብሽ። አሁን ከሀይሚዬ ላይ እኔ ብዙ ጊዜ የማየው እድል አለ መስጠት ነው። በቃ አሁን ብሩኬ ጥፋቱን አምኖ ይቅርታ ባላት ሰዓት እድል ሰታ ቁጭ አድርጋ ጊዜ ስጠኝና እናወራለን ማውራት ያለብን ነገሮች አሉ ምናምን ብላ ያን ነገር እድል አለ መስጠት እና ለትንሿ ስህተት ሳይሆን ለብዙ ላሳለፋችሁት ፍቅር ስትሉ አንዳንድ ጊዜ ጥፋቱን አምኖ ሰው ይቅርታ ካላቸው በቃ ቁጭ ብሎ ነገሮችን ለመፍታት ወይም ደግሞ ለመነጋገር ከዛ በኋላ ጥፋቱን እንዳይደጋግመው ማስጠንቀቅ መቻል መነጋገር መቻል ግድ ነው ማለት ነውና ቅመምዬም ደግሞ ይሄን ነገር ታደርገዋለችም እያደረገችውም ኖራለች ማለት ነው። እንግዲህ በነገረችን ባየነው በምናምን ማለት ነውና እነዚህ ልጆች አንዳቸው ለአንዳቸው እየተሳሰቡ እየተከባበሩ ነው እዚህ የደረሱት። ያለ ምክንያት ዝም ብለው ምናምን ነገር አልደረሱም። ገባችሁና ብዙ ነገሮችን አሸንፈው እየተከባበሩ እየተሳሰቡ አንዱ ያንዱን ድክመት እየሸፈነ ነው እዚህ የተደረሰው። ስለዚህ ቀላል አድርጋችሁ አትዩት። ማንኛውም ሰው እንኳን አይደለም 3 አመት ምናምን ከዛ በላይ ይቅርና 1 ወር ራሱ አብራችሁ ለመኖር ከባድ ነው አይደለ? ብዙ ነገሮችን የምታስተካክሉት ወይም ደግሞ በመሃል የሚፈጠርባችሁ ነገር ይኖራል። ግን ያን ነገር እያሸነፋችሁ ደግሞ 3 አመት ከዛም በላይ ብዙ አመታትን ማስቆጠር ከዛም በላይ ደግሞ ወልዳችሁ ከብዳችሁ መኖር ማለት ትልቅነት ነገር ነው። ስለዚህ ሀይሚዬና ብሩኬ ለዚህ ደርሰዋል። ብዙ እንግዲህ ከ3 አመት በላይ እየሆናቸው ነው ማለት ነው። ከዚህ በላይ ደግሞ ወልደው ከብደው ከልጆቻቸው ጋር ይመጡልናል ማለት ነውና እኔ ዛሬ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ያለውን ደግሞ ፈጣሪ ያውቃል። መጪው አዲስ አመት ነው እንደነገርኳችሁ፣ በዓል አለ ምናምን ደሳስ የሚሉ ነገሮችን ወደኛ እንደሚያደርሱን ተስፋ አደርጋለሁ። ከዛ በተጨማሪ ጀማው እናመሰግናለን። ናቲ ደግሞ በጣም እናመሰግናለን ወንድማችን። ሌላው በጣም ያስገረመኝ ነገር ምንድነው ቅዱሴ ማለት እንግዲህ ወንድማቸው ጓደኛቸው ነው፣ የጋራ ጓደኛቸው የጋራ ወንድማቸው ነው። በቃ ላይክ እንዴት ነው ለሀይሚዬም ለብሩኬም ማለት ነው እዛ ጋር ለጀማው በሙሉ ይተዋወቃሉ፣ እዛ ጋር ጓደኛቸው ነው። እናንተ ግን እዚህ አንዳንድ ሰዎች አላችሁ ቲክቶክ ላይ ማለት ነው በግድ እኔ ማውራት አልፈልግም ግን
የምታደርጉትን ነገር እያየሁ በጣም ግርም ይለኛል። እውነት ወዳጅ ናችሁ እናንተ? ሀይሚዬን ትወዳላችሁ? እውነት የምር በጣም ነው የምትገርሙኝ። አንዳንድ ሰዎች አላችሁ፣ አንዳንድ ሁላችሁም አይደላችሁም፣ ግን ያልሆነ ጽሁፍ እየጻፋችሁ ምናምን ይሄ የተቃቀፉበትን ፓርት ምናምን ሀገር አምጥታችሁ በግድ ሌላ ነገር የምታስቡ ሰዎች የህልም እንጀራ ነው ይሄ እናንተ ማለት ነው፣ የህልም እንጀራ። ይሄ ለብሩኬ ያልሆናችሁ እናንተ ለማንም አትሆኑም። ብሩኬ ማለት ከልጅነት እስከ እውቀት እስካሁን ድረስ ከልጅነታቸው ጀምረው እንደዚህ እየተሳሰቡ ብዙ ነገሮችን አሳልፎ የመጡ ልጆች ናቸው። አብረው ያደጉ ልጆች ናቸው እነዚህ ልጆች። ገባቸው አይደለ? የትናንት ወይም ደግሞ ከትላንት ወደ የተፈጠረ ፍቅር አይደለም የነሱ። ከስር ከመሰረቱ ገና ጩጬ እያሉ ምናምን የተዋወቁ ልጆች ናቸው። ምን ያክል ጥልቅ የሆነ ፍቅር እንዳለባቸው ምናምን አይናቸው ራሱ ይናገራል። ይሄን ፍቅር ለማደፍረስ ወይም ደግሞ እናንተ በፈለጋችሁት እኮ ቢሆን እስከ ዛሬ ድረስ አለያይታችኋቸው ነበረ። አለያይታችሁ ጮቤ ረግጣችሁ ነበር። ግን አይደለማ፣ ፈጣሪ እንደናንተ አይደለም። በጣም የሆነ የወረደ አስተሳሰብ ያላችሁ ልጆች አላችሁ። ምን እንዳደረጋችሁ አላቅም። ይህ ልጅ ትንሽ ትልቁን የሚያከብር በጣም የሆነ እንዴት ነው ለሴት ልጅ ክብር ያለው ወንድ፣ ጨዋ ወንድ፣ ጨዋ በቃ ጨዋ ወልዶ ጨዋ ያሳደገው ወንድ ነው። ከሚዲያ ብሩክ አለማየሁ የምሬን ነው። ምን አባታችሁ ፈልጋችሁ እንደሆነ አላቅም ዝም ብላችሁ የምትጃጃሉት። እና ሀይሚዬ ደግሞ በክብሯ ማትደራደር በጣም ጀግና ልጅ ነችና ከማንም ይሄ አንድ ደግሞ አለ የሆነ ልጅ አለና የሆነ ወንድማችን አለ ደግሞ እዛ ቤት እየሄዱ ደግሞ ፎቶ አልጥፍ። አረ በፈጠራችሁ ግርም ነው የምትሉኝ የምር። በዚህኛውም ሳይድ አላችሁ ደግሞ ከሴት ጋርም እንደዚሁ የምትለጥፉት ምናምን ብሩኬ ማለት ነው። እንዴ እነዚህ ልጆች ቆይ እነሱ ተዋደዋል፣ እነሱ ተፋቅረዋል፣ ምን አድርጉ ነው የምትሏቸው? እና እባካችሁ እንደዛ የምታደርጉ ሰዎች የደብራችሁ። ግን ደግሞ አይ በዚሁ እንቀጥላለን ምናምን የምትሉ ከሆነ ደግሞ እንደዚሁ ወሽመጣችሁ እየተቆረጠ ተቀጥላላችሁ። እናንተም እነሱን ፍቅራቸውን በተግባር እያሳዩን ይቀጥላሉ ማለት ነው። ፎቶ ለጣጠፋችሁ አለጣጠፋችሁ ምንም የምታመጡት ነገር የለም። የእነሱን ህይወት እናንተ አትኖሩላቸውም። ገባችሁ አይደለ? ሲያምራችሁ ይቀራል እንጂ እና ሙዳችሁ ከሆነ ማለት ነው። ለማንኛውም ውዶቼ በጣም ነው ደስ ያለኝ። ግን ቤካ ማለት ነው ቤካ ይሄ ሲተቃቀፉ ምናምን ናፍቆታቸውን ሲወጡ አሜን 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 እስኪ ልበላ አሜን። ሰላምን ጽናትን ፍቅርን ባንቻየው ህይወትን ክፉ አይንካሽ በምድር ክፉ አይንካሽ ባለም ኑሪልኝ ዘላለም የሚለውን ነገር አትጋብዝም ነበር እንዴ? በጣም ያበደ ነበር የሚሆነው። ቤካ ለማንኛውም የሚመቻችሁ መልካም ምሽት ብያለሁ። እንኳን ደስ ያላችሁ። ደህና አምሹ።